ጧት እንድንነጋገር ያሰብኩት ሐሳብ ወይም በልቤ ውስጥ ያለው የዕንባቆም መጽሐፍ ላይ የሚገኝ ሐሳብ ነው። ታውቃላችሁ እንደ ሀገር እንደ ህዝብ ኢቭን እንደ ብዙዎቻችን እንደ ቤተሰብም ቢሆን በጣም ቻሌንጅ ውስጥ ያለፈን ያለ ነው። ይሄን ልንክድ የምንችለው ነገር አይደለም እና ግን በእንደዚህ አይነት ሁኔታዎች ውስጥ ስናልፍ እግዚአብሔር ምንድነው የሚለው ብሎ መጠየቅ ለኛ ለክርስቲያኖች ከምንም በላይ ወሳኝ ነገር ይመስለኛል። ምክንያቱም የተለያዩ አይነት ምላሾች የተለያዩ አይነት መላምቶች አሉ። ከመላምቶች ሁሉ ግን የሚበልጥ ደግሞ ለዘላለም የጸና ቃል አለን። እግዚአብሔር በቃሉ ውስጥ ሁሌም ይናገረናል። የሚሰማ ጆሮ ካለው እግዚአብሔር ይናገራል። ስለዚህ አንዱ እኔ ባለፉት ወራት በጣም ሲሪየስሊ አስብ ነበር። ምንድነው እግዚአብሔር ምንድነው የሚለን? እግዚአብሔር ዝም አለን ወይ? እንደ ህዝብ እንደ ኢትዮጵያውያን ምናልባት አንዳንዶቻችሁ ታውቃላችሁ አገለግላለሁ አገልጋይ ነኝ። የሙሉ ጊዜ ስራዬ ሌላ ነው። ምናልባት ወደዚህ ወደ ግርግሩ የሚጠጋ ነው። በመሰራበት ቦታ የሰላም ግንባታ ላይ ነው የምሰራውና ሁሌ ወደድኩም ጠላውም በየቀኑ የምሰማው አናላይዝ የማደርገው ከደህናዎቹ ይልቅ ችግር ያለባቸውን ነገሮች ነው። እና ምንድነው እግዚአብሔር የሚለው? በትምህርታችን ብዙ ነገር አለ ግን እየሰራ አይደለም ትምህርታችን እና ስለዚህ ጌታ የሚናገረው ነገር ሊኖር ይገባልና የሚናገረን ይመስለኛል። እኔም በግሌ ተናግሮኛል። እሱን ነው ዛሬ ጧትም አካፍላችሁ። የዕንባቆምን መጽሐፍ ነው ጥቂት የምናገርበት ሐሳብና ምናልባት ስለ ዕንባቆም ብዙዎቻችን እናውቃለን ብዬ አስባለሁና ከሌሎቹ የትንቢት መጽሐፍት ለየት ያለ መጽሐፍ ነው። ታውቃላችሁ ሌሎቹ ለምሳሌ ሌሎቹ ነቢያት የእግዚአብሔር ጉዳይ ግድ ብሏቸው እና በእግዚአብሔር ወገን ቆመው የእግዚአብሔር ሕዝብ መንገድ ሲስት ሕዝቡን ነው የሚሞግቱት እና አይሁዳውያን ወደ እግዚአብሔር እንዲመለሱ አንዳንድ ጊዜ ከዛም ወጣ ብለው ለአሕዛብም የተናገሩ አሉ። ግን በአብላጫው እነዚህ ሕግ የተሰጣቸው የእግዚአብሔር ሕዝብ የተባሉ ሰዎች እግዚአብሔር ከሚፈልገው መንገድ ወጣ ሲሉ አየለም እግዚአብሔር እንደሱ አይደለም የሚላችሁ እያሉ ቻሌንጅ ነው የሚያደርጉትና ዕንባቆም ግን ከነሱ በተቃራኒው ይመስላል። እሱ ከሕዝቡ ወገን ሆኖ እግዚአብሔርን ነው ቻሌንጅ በማድረግ የጀመረው እና እግዚአብሔርን ነው የሚሞግተው። ሌሎቹ ሕዝቡን ሲሞግቱ ዕንባቆም እግዚአብሔርን ይሞግታል። እሱ ባገለገለበት ጊዜ የአይሁዳውያን በጣም ከፍተኛ የሆነ የሞራል ውድቀት ላይ የገቡበት ጊዜ ነበር። በጣም እሱም እንደሚጽፈው ሕግ ላልቷል፣ ፍርድ ጠፍቷል፣ ኃጢአተኛ ጻድቁን እየዋጠው ነው ያለውና በጣም የተበላሸ ዓለም ውስጥ ነው እየኖርን ያለነው ብሎ ያለውን መንፈሳዊ እንደዚሁም ማህበራዊ ኪሳራ እየተናገረ ነበርና ልክ እንደ ነብዩ ኤርሚያስ ባይዘዌ በኤርሚያስ በዳንኤል በዛ ዘመን ያገለገለ ሰው ነውና እሱም ልክ እንደዚህ ሆኖ ተበላሽቷል ነገር ብሎ እግዚአብሔርን ሰዎቹን ተመለሱ አይደለም። ታውቃላችሁ እግዚአብሔርን ለምንድነው ዝም የምትለው? በጣም የሚገርም ሰው ነው እና እንደሱ እያለ ይናገራል። ይሄ እንደምናውቀው ይሁዳና እስራኤል ለሁለት ከተከፈሉ በኋላ እሱ ባገለገለበት ዘመን ምናልባትም የይሁዳ አንደኛው መንግስት ወደ መጨረሻዎቹ ጊዜያት እየደረሰ የነበረበት ጊዜ ሳይሆን አይቀርም እና የሱን ጽሁፍ ስናነብ ወይም የሱን መልእክት ስናነብ አንድ ጥያቄ ግልጽ ሆኖ ይወጣል። በተለይ መጀመሪያዎቹ ሁለት ምዕራፎች ዕንባቆም የሚለው በእውነት እግዚአብሔር እኔ እንደማስበው መልካም ነው ወይ የሚል ይመስላል። አንዳንድ የመጽሐፍ ቅዱስ መምህራን እንደሚሉት ይሄን ከመጽሐፉ በፊት ለ20 ዓመታት ያህል በጣም አጥብቆ ይጸልይ ነበር። ሌሎች መጽሐፍ ቅዱስ ላይ ያልተካተቱ አንዳንድ ጽሁፎች እንደሚያሳዩት ዕንባቆም ከዚህ ቀደም ብሎ ይሄ መልእክት ከተጻፈበት ዘመን ቀደም ብሎ ለ20 ዓመት ያህል ይጸልይ ህዝቡን ያገለግል ነበርና ይሄ እግዚአብሔር ሪሊ እኔ እንደማስበው ነው ወይስ እኔ ነኝ የተሳሳትኩት? አንዳንድ ጊዜ ህይወት በጣም ሲገፋንና ጥግ ላይ ስንሆን በአፋችን ላናወጣው እንችላለን። ዕንባቆም የሚለየው በአፉ አወጣው እንጂ
ሪሊ ትክክለኛ መንገድ ላይ ነው ያለሁት ብለን እንጠይቃለን። ደግሞ ጤነኛ ጥያቄ ይመስለኛል። ጤነኝነቱን የሚያጣው እሱ ላይ ቆመን ውሳኔ መስጠት ስንችል ነው ያልገባንን እንጂ ይሄን ጥያቄ ጠይቆ ከራስ ጋር መሟገት አስፈላጊ ከሆነ ከእግዚአብሔርም ጋር መሟገት ጤነኛ ነው በትህትና እስከሆነ ድረስ። ታስታውሳላችሁ መጥምቁ ዮሐንስ ክርስቶስ ኢየሱስ ከፊት እየቀደመ ስለ ኢየሱስ ክርስቶስ ሲናገር ቆይቶ ሊገደል በታሰረበት ጊዜ ግራ የገባው ይመስላል እና መልእክተኞች ላከ። ከደቀ መዛሙርቱ 2ቱን ወደ ኢየሱስ ልኮ ይላል እኔም ምለው ምን ጠብቀው አንተ ነው ወይስ ተሸውጄ ነበር አለው ኢየሱስን። እንደሱ ነው ያለው። መላችሁ ሰው ፊት እኮ የእግዚአብሔር የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሏል። እሱን ስሙት ብሏል። ሞደው ልጅ ያለው እግዚአብሔር እሱን ነው ብሏል። እና ይሄ ሁሉ አልፎ ህይወቱ አጣብቂኝ ውስጥ ሲገባ ሪሊ አንተ ነህ ወይስ እኔ ነኝ የተሳሳትኩት? እና ጌታ ኢየሱስ ክርስቶስ መለሰለት። ትዝ ይላችኋል። ሄዳችሁ እንደዚህ ብላችሁ ንገሩት። እና ዕንባቆም እንደሱ አይነት ነገር አለው። እና አንዱ ጉዳዩ ከዕንባቆም ህይወት የምናየው አያድበሰብስም። በጣም ፊት ለፊት ነው ከእግዚአብሔር ጋር የሚነጋገረው እና እግዚአብሔርን ፊት ለፊት በተለየ ሁኔታ መንፈሳዊ ለመምሰል አጉል መንፈሳዊ ሆኖ አልቀረበም። መንፈሳዊ ስላችኋል አይደል? ልቡ በሌላ ጉዳይ ታስሮ እሱ በአፉ የሚናገረው ሸንጋይ የሆነ እንደዛም ለመሆን አልሞከረም። እና ሁሉ ሰላም ነው ችግር የለም አላለም። ኧረ ሰላም አይደለም። ባይዘው እግዚአብሔር እንደሱ ያሉ ሰዎችን ይወዳል ብዬ አስባለሁ። እግዚአብሔር የልብ አምላክ ነው እንለለም እና አፋችንን ሳይሆን ልባችንን ነው የሚሰማው እግዚአብሔር። እና በተለይ እንደኛ አይነት ማህበረሰብ እኛ ጎበዝ ነው የሚባል ሰው እኮ እኛ መሃል ውስጠ ወይራ ንግግር የሚችል ሰው ነገራቸው ይባላል። እና አንዳንድ ጊዜ ሳይገባን ሁሉ ማለት ነው። አሁን በቅርብ ከተወሰኑ ጓደኞቼ ጋር ሆነን ቦሊንግ የሚባል ጨዋታ እንጫወት ነበርና አንደኛው በጣም ጥሩ ለብሶ ነው የመጣው ተዘጋጅቶ። ግን ችግሩ ይሄን የቦሊንግ ኳስ ሲወረውር ይስተዋል ዝም ብሎ እና ሌላ ጓደኛችን አየውና አለባበስ በጣም ጥሩ ነው አለው። ከዛ እግር ኳስ ጎበዝ እንደሆንክ እረዳለሁ አለው። እኔ አልገባኝም። ለካ ይሄኛው አልሆነልህም እግር ኳስ ተጫወት ነው እያለ ያለውና እና እኛ ጋር እንደሱ ስንሆን ጎበዝ ነን። ዕንባቆም ግን እንደሱ አይደለም። እግዚአብሔርን ፊት ለፊት እንዲህ ተብሎ ነው የተጻፈው። ምዕራፍ 1 ነብዩ ዕንባቆም ያየው ሸክም ይህ ነው። አቤቱ እኔ ስጮህማ አትሰማው እስከ መቼ ነው? ስለ ግፍ ወደ አንተ ጮሃለሁ አንተም አታድንም። በደልንስ ስለምን አሳየኸኝ? ጠማምነትንስ ስለምን ትመለከታለህ? ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳሉ። ስለዚህ ሕግ ላልቷል፣ ፍርድም ድል ነስቶ አይወጣም። ኃጢአተኛ ጻድቅን ይከባልና ስለዚህ ፍርድ ጠማማ ሆኖ ይወጣል። እግዚአብሔርን ነው። ልብ ብላችኋል? እኔ አሁን በጣም መንፈሳዊ መልክ መስጠቱን ልተውና በሰውኛ ልንገራችሁ። ቆይ አንተ እስከ መቼ ነው የማትሰማው? ራስ ነቢዩን አልከኝ እና ይኸው እያገለገልኩ እኔ እጮሃለሁ አንተ አትሰማም። አንተ ትወደዳለህ እኔ እጮሃለሁ እና ምንድነው እያልክ ያለኸው ብሎ እግዚአብሔርን ይሞግታል። አይገርምም? ከእግዚአብሔር ጋር ፊት ለፊት እና አንተ ዝም ብለሃል አታድንም። እኔ እንደውም እርግጠኛ አይደለሁም እንደምታድን፣ ምክንያቱም ዝም ብለሃል። እኔ ስሆን በደልን ታሳየኛለህ፣ አንተ ስትሆን ዝም ትላለህ። እና ይሄ ምንድን ነው? ፍርድ የተበላሸው ሰዎች ጉልበተኛ ስለሆኑ ሳይሆን አንተ ዝም ስላልክ ነው። በሌላ ንግግር ይሄ ካልሆነ አንተ ዝም ብለህ ካልሆነ አትችልም ማለት ነው። ከሁለት አንዱ ነው። ስለዚህ ምንድን ነው የምትለው ይለዋል። እግዚአብሔርን ፊት ለፊት ይነግረዋል። አንዳንድ ጊዜ በህይወታችን በልባችን የሞላው ሌላ ጉዳይ ሆኖ አንደበታችን ሌላ ሲናገር ሰላም ሳይሆን ሰላም ነው ስንል ማምለክ ሳንችል ለማምለክ ስንሞክር መድረክም ላይ የምንቆም ሰዎች
አጠገብ ያለውን ሰውዬ እርሳው፣ ችግርህን እርሳው፣ መከራህን እርሳው ምናምን ችግርን የመርሳት ቴክኒክ እኮ ቢኖር ኖሮ ሲጀመር እኔ አልቸገርም ነበር። ምክንያቱም ሰውን እሱን እያሰለጠንኩ ከፍላለሁ። አንዳንዱ ጉዳይ አይረሳም እኮ ነው፣ ግን እንላለን አለ እርሳው፣ አጠገብ ያለውን ሰው አሁን እርሳው፣ ወደ ማደሪያው ግባ። ቤት በኩል ቢሆንልን እኮ እንፈልጋለን፣ ግን አንዳንዴ አይሆንም። እና ዕንባቆም እሱን ይሄ በሰማያት ላይ የምትኖር ምናምን ሊል የጸሎት ማስጀመሪያዎቻችን ታውቃላችሁ። አሜን። ከልብ የሆነ ቀን እኮ በጣም አስፈላጊ ነው። እውነት ነው። እግዚአብሔር እኔ አንዳንድ ቀን ሰዎች ሲጸልዩ እሰማለሁ። ማለቴ ጸሎቴን ትቼ እነሱን እሰማለሁ። አይ ነው ለኔ አይደለም የሚጸልዩት፣ ምን አግብቶ ነው ትሉኝ ይሆናል። ግን የመስማት መብቴ ተጠበቀ ነው። ቢኮዝ የአንዳንዱ ሰው ጸሎት በጣም አርቲስቲክ ነው። አንዳንዴ ከልባቸው ነው። በጣም ሰማይ በሐምራዊ እንትን ተቀምጠህ እንትን መረገጫ ድንኳን ምንድነው ደመና ረግጠህ ምናምን። እኔ እንደሱ አይነት ሰው አይደለሁም፣ ይሆነ አይመጣልኝም። የአንዳንዱ ሰው ጊፍት እንደሱ ነው። ዝም ብዬ እሰማለሁ። አጋንንት ሁሉ ሲቃወሙ በጣም ሴንሴሽናል አድርገው የሚቃወሙ ሰዎች አሉ። በቀትር የምትበር ውሃ የምትልስ አመድን የምታስነሳ ወጋው በቃ የተሰጠው ነው። ከልብ ሲሆን ደግሞ ይሰራል። አንዳንዴ ግን ለፎርሙላ እናደርገዋለን። ችግሩ እሱ የሆነ ቀን ነው እና ያን ቀን ዕንባቆም ያን ፎርሙላ የሚያቀርብበት ጊዜ የለም። ለጸሎት ገባ። ትሰማለህ አትሰማም አንተ ሰውዬ እግዚአብሔርን። እና እግዚአብሔር የሚገርመው እግዚአብሔር የልብ አምላክ አይደል? ይመልሳል። መለሰለት፣ እንደዚህ አለው፣ እናንተ የምትንቁ ሆይ አንድ ቢተርክላችሁ እንኳን የማታምኑትን ስራ በዘመናችሁ ሰራለሁና እዩ፣ ተመልከቱ፣ ተደነቁ። ለዕንባቆም ነው የሚለው። እነሆ የእርሱ ያልሆነውን መኖሪያ የወርሱ ዘንድ በምድር ስፋት ላይ የሚሄዱትን መራሮች እና ፈጣኖችን ሕዝብ ከለዳውያንን አስነሳለሁ። እነርሱ የሚያስፈሩና የሚያስደነግጡ ናቸው። ፍርዳቸውና ክብራቸው ከራሳቸው ይወጣል። ፈረሶቻቸውም ከነብር ይልቅ ፈጣኖች ናቸው። ከማታም ተኩላ ይልቅ ጨካኞች ናቸው። ፈረሰኞቻቸውም ይንሳፈፋሉ፣ ከሩቅም ይመጣሉ። ለመብልም እንደሚቸኩል ንስር ይበራሉ። ሁሉም ለግፍ ሥራ ይመጣሉ። ፊታቸውንም እንደ ምስራቅ ነፋስ ያቀናሉ። ምርኮኞችንም እንደ አሸዋ ይሰበስባሉ። በነገሥታት ላይ ያላግጣሉ። መሳፍንትም ዋዛ ሆነውላቸዋል። በምሽጉ ሁሉ ይስቃሉ። አፈሩንም ከምረው ይወስዱታል። ጠየቀኛ፣ ዝም አልከኛ። ትንሽ ጠብቀኝ፣ ዝም አላልኩም። ምን ልታደርግ ነው? ከለዳውያንን አመጣለሁ፣ ባቢሎናውያንን አስነሳለሁ። እናስ ድምጥ ማጣችሁን ያጠፏቸዋል። ምን? እኔ ስለ ሕዝቤ ስጠይቅ ከኔ ሕዝብ ይልቅ አመፀኛ የሆነው እኔ እኮ እያልኩ ያለሁት አይሁዳውያን ጠፍተዋል ነው። አይሁዳውያን ከፍተዋል ነው። እና ጭራሽ አንተ ከለዳውያንን ተጠቅመ አይሁዳዊን ትቀጣለህ። እኔ ጻድቁን ኃጢአተኛ ይውጣዋል እያልኩ ስናገር አንተ ጨካኞች የምትላቸውን ታመጣለህ። እንዴት ነው እየሆነ ያለው? እንዴት ነው እየሆነ ያለው? ፈጽሞ አልተደሰተም። ይጠይቀዋል። እንዴ አንተ ቆይ ከጥንት ጀምሮ አልነበርክም እንዴ? አቤቱ አምላኬ ሆይ አንተ ከዘላለም ጀምሮ አልነበርክም? እኛ እንሞትም። አቤቱ ለፍርድ ሰርተዋል፣ ለተግሳጽም አድርገዋል። ዓይኖች ክፉ እንዳያዩ ንጹሐን ናቸው። ጠማማነትን ትመለከት ዘንድ አትችልም። አታላዮችን ስለምን ትመለከታለህ? ኃጢአተኛውስ ከእርሱ ይልቅ ጻድቅ የሆነውን ሲውጠው ለምን ዝም ትላለህ? ነው ተሳሳትኩ። አንተ ዘላለማዊ ነህ የተባለው ነገር አታውቃቸውም? ከለዳውያንን እግዚአብሔር ምን እያደረገ ነው ብለን አንዳንዴ በልባችን የምንጠይቀው ጥያቄ እና አንተ ምን እያልክ ነው? ሁሉን ነገር አይደል እንደምታውቀው እና ምንድን ነው እየሆነ ያለው? አልገባኝም። ስላንተ የሰማሁት ስላንተ ማውቀውና አሁን እየተናገርክ ያለኸው ፍርድ የሚጣጣሙ አይደሉም። ዓይኖች ክፋትን ለማየት ንጹሃን ከሆኑ አታላዮችን ለምን ታያለህ? የብዙ ሰው ጥያቄ ነው። ፍርድ ሲላላ
ፍርድን ለማስፈጸም የተቀመጡ ሰዎች ጨካኞች ሲሆኑ፣ ህዝብ ሲያለቅስ፣ ህዝብ ሲበደል የት ነው ይሄ እግዚአብሔር? ጻድቅ የሆነ ሰው ሲጨነቅ ይሄ የአደባባያችን ምስጢር ነው። በአደባባይ የምናየው ነገር ነው። በጽድቅ መሄድ የሚፈልግ ሰው ለመኖር እንኳን እስኪያዳግተው ድረስ ሲጨቆን፣ አሁን እንኳን በምድራችን ላይ ፍትህን አድርጉ የተባሉ ሰዎች አብዛኞቹ አይናቸውን በገንዘብ ሲያጣምሙ፣ የተሰጣቸውን ስልጣን ማስለቀሻ ሲያደርጉ፣ where is God? የታለ ይሄ እግዚአብሔር? የምናመልከው አምላክ የጽድቅ አምላክ ነው የምንለው፣ የፍትህ አምላክ ነው የምንለው ዝም ያለ ሲመስል፣ ጻድቁ ሲያለቅስ፣ የጻድቁ ነፍስ ስትጨነቅ፣ ይሄ የምናመልከው አምላክ የት ነው? ልክ የኛ አይነት ጥያቄ ነው ያለው። በጣም ተመሳሳይ ጥያቄና የት ነው ያለው? እና ምዕራፍ 2 ላይ እንደውም ነው አልክ ጠብቀሃለሁ። ልክ ሰው ሰውን እንደሚከራከር፣ ሰው ከሰው ጋር እንደሚሟገት በመጠበቂያዬ ላይ እቆማለሁ፣ በአምባ ላይም እወጣለሁ፣ የሚናገረኝን ስለ ክርክሬም የሚመልስልኝን እሰማለሁ። ይኸው እየሞገትኩህ ነው። አንተ የዘላለም አምላክ ነህ አልተባለም እንዴ እያልኩህ ነው። ጻድቃን ተበደሉ እያልኩህ ነው። የት አለህ አንተ? እሰማሃለሁ፣ ቆሜ እሰማሃለሁ። ባቢሎናውያን መተው ይፍረዱ እንዴት ትላለህ? አንዳንድ ጊዜ በእኛ አይን የበለጠ ኃጢአተኛ የመሰሉን ሰዎች፣ በእኛ አይን አነስ ያለ ኃጢአተኛውን፣ ምክንያቱም ቢያንስ አንድ ነገር ገብቶናል እዚህ ቤት ያለን፣ ምን የሚለው ጻድቅ የለም አንድስ እንኳ፣ ሁሉም ኃጢአትን ሰርተዋል፣ እግዚአብሔርም ክብር ጎሏቸዋል፣ እንዲያው በጸጋው ይድናሉ እንጂ ስለ ማንነታቸው አይደለም። እና ምህረት የሌላቸው ሰዎች ሲነሱ፣ የጻድቅ ነፍስ ስትጨነቅ፣ ባቢሎን ከተነሳች ማንም እንደማይተርፍ እያወቅ እንዲህ ካረክ እጠብቅሃለሁ። እግዚአብሔር ነገረው እዛው ምዕራፍ 2 ላይ ከቁጥር 2 ጀምሮ አቋሙን እንደማይቀይር እግዚአብሔር ግልጽ አድርጎ ነገረው። አንተ እንደፈለክ ማለት ትችላለህ። ባይዘዌ ብዙ ንዝንዞቻችን እግዚአብሔርን ሐሳብ የሚያስቀይሩ የሚመስሉን ሰዎች አንዳንድ የልባችን እያወቀ እግዚአብሔር በብዙ ጾም ጸሎት እና በብዙ ጸሎት አንዳንዴም ከጸሎት አልፎ የጸሎት ስብስባችን ሳናስበው እግዚአብሔር ላይ ያለ አድመኝነት እስኪመስል ድረስ በእንደሱ ሐሳቡን አይቀይርም እና እግዚአብሔር ይነግረዋል። እግዚአብሔርም መለሰልኝ እንዲህም አለ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው። እንደውም ላንተ ብቻ አይደለም አላፊ አግዳሚ ሁሉ ይው ይሄን ከፈለክ ሐሳቤን አልቀይርም፣ በቃ ጻፈው። ትጠብቀኛለህ? ጻፍና ጠብቀኝ። እግዚአብሔር እልህ ሊያስጨርስ አይነሳ። አንዳንድ ጊዜ ማስበው እሱ ነው። ሪሊ ጌታ ያን ይሆን እንደ እያረገ ያለው? እዚህ ባለ በጣም በሚያስጨንቅ ጎዳና ውስጥ ስናልፍ አንዳንዱ ድንዛዜ በጣም ከአቅም በላይ ስለሆነ ለምደ ነው ማለት ነው። በቃ ለምደ ነው እና እንደሱ ከሆነ ጻፈው። ምንም ማድረግ አይቻልም፣ ጻፈው። ገና ራእዩ እስከተወሰነ ጊዜ ነው፣ ወደ ፍጻሜውም ይቸኩላል። እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱም አይዘገይም፣ አይቀርም። በቃ ይሄ የተወሰነ ኢትስካት አልቋል። እነሆ ነፍሱ ኮርታለች፣ በውስጡም ቅን አይደለችም ይላል። ስለነዛ ሰዎች ነው የሚነግረው። ከዛ ግን በጣም የሚገርም በጣም ክሪቲካል የሆነ ነገር ቁጥር 4 ላይ እግዚአብሔር ይናገራል። ምዕራፍ 2 ጻድቅ ግን በእምነቱ በሕይወት ይኖራል። በዚህ ሁሉ መሃል አንድ የተለየ ወገን አለ። በዚህ ሁሉ መሃል በእግዚአብሔር ፊት በጽድቅ የሚቆጠር አንድ አካል አለ።
እሱን መሆን ከፈለክ ይሄ ጥቅስ ታውቃላችሁ መጽሐፍ ቅዱስ ውስጥ በጣም ማዕከላዊ ጥቅስ ነው። እንደውም ለኛ ለወንጌላውያን አማኞች የወንጌላውያን ቤተክርስቲያን መነሻ ምክንያት የሆነ ጥቅስ ነው። ሐዋርያው ጳውሎስ ይሄንን ጥቅስ ኮት አድርጎ ስለጻፈ በኋላ ላይ ቤተክርስቲያንን ሪፎርመርስ የተባሉት እነ ሉተር እነ ዝዊንግሊ የተባሉ ሰዎች በዚህ ጥቅስ ላይ ነው የተነሱት። ለካ ሰው የሚኖረው በእምነቱ ብቻ ነው በሌላ ጉዳይ አይደለም ብለው እና እግዚአብሔር እሱን ለዕንባቆም ነው የነገረው። አንተ አሁን እንደፈለክ ስላልክ አይደለም በእምነት በህይወት የሚኖር አለ። በአስቸጋሪ ወቅት ጽድቅን የሚያደርጉ አሉ። ጥቂቶች ሊሆኑ ይችላሉ። እንዲህ ባለ ጊዜ ጠብቅ። ሁሉ ነፍሱ በኮራ ጊዜ በኩራት የማይገኝ አንድ ወገን አለ። ታውቃላችሁ መጽሐፍ ቅዱስ ውስጥ እንደዚህ አይነት ሰዎች በርካቶች ናቸው። እነ ሄኖክ እነ ኖህ እነ አብርሃም። በኤልያስ ጊዜ ታስታውሳላችሁ ኤልያስ ብቻውን አደባባይ ቆሞ ሲሟገት ወደ አደባባይ ያልወጡ 7000 ሰዎች ስማቸውንም አናቃቸው። እግዚአብሔር ግን የቆጠራቸው ትዝ ይላችኋል። ኤልያስ እንደውም እኔ ብቻዬን ቀርቻለሁ ሲል ኧረ ዝም በል ብቻህን አልቀረም ለበዓል ያልተንበረከኩ ስንት ሺህ አሉኝ አለው 7000። በአስቸጋሪ ቀናት እግዚአብሔር የሚቆጥራቸው ሰዎች አሉ። ነገር በሙሉ ሲጨልም ፍርድ ሲበላሽ ፍትህ ሲላላ ኃጢአተኛው ጻድቁን ለማዋጥ ሲነሳ ከአምላካቸው ጋር የሚጣበቁ አሉ እና እነሱ ምን ይሆናሉ? በህይወት ይኖራሉ። መጽሐፍ እንደሱ ነው የሚለው። ጻድቅ ግን በእምነቱ በህይወት ይኖራል። ሰው ሁሉ መንገድ ሲስት ከፍትህ መንገድ ሲወጣ ከጽድቅ መንገድ ሲወጣ አማኞች የሆኑ እንኳን እንግዲህ ሰው እንደሚያደርገው እንሆናለን እንጂ ብለው ሲሄዱ በእንደዚህ አይነት ጊዜ ግን ምን አይነት ሰዎች አሉ? በእምነት የሚኖሩ። ጻድቅ ግን በእምነቱ በህይወት ይኖራል። ክፉ ስለከፋ ኃይለኛ ጉልበተኛ ስለሆነ አይደለም። በሰማይ ሆኖ ሁሉን የሚያይ አምላክ አለ። ምናመልከው አምላክ ከሁሉ በላይ ነው። ቅድም እንደዘመሩት ከፍ በል ከሰማያት በላይ ተብሎ የሚዘመርለት እሱ ብቻ ነው። ሌሎቹ አማልክት አይችሉም ታውቃላችሁ። ለዚህ ነው መዝሙረኛው ሲጽፍ እንደዚህ አለ። የአሕዛብ አማልክት የሰው እጅ ሥራ ጣዖታቶች ናቸው። አንጥረኛ ከብርና ከወርቅ አቅልጦ ሰርቷቸዋልና ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍ አላቸው አያወሩም፣ የሰሯቸውም የሚያምኑባቸውም እንደነሱ ይሁኑ ይልና የኛስ አምላካችን በላይ በሰማይ አለ፣ በሰማይም በምድርም የወደደውን አደረገ ተብሎ የተጻፈለት የኛ አምላክ ብቻ ነው። እሱ ብቻ ነው። ሌሎቹ አማልክት በሙሉ ፉርሽ ናቸው። አምላክ የለም። ነን ይላሉ እንጂ አይደሉም። አንድም አምላክ የለም። ይሄን አፌን ሞልቼ ነው የምናገረው። ለተወሰነ ጊዜ ሊያስመስሉ ይችላሉ። አዎ። ድንቅ ይሰራሉ። አዎ። ተአምር ያደርጋሉ ይችላሉ። ይሄ እኮ አዲስ አይደለም፣ ድሮም ተጽፏል። እግዚአብሔር በሙሴ ዘመን 10 ተአምር ሲሰራ 9ኙን እኮ የግብጽ አማልክት ሰርተውታል። 10ኛውን ነው ያልቻሉት። በፐርሰንት እናውጣ ከተባለ እኮ 90% ኳሊፋይ አድርገዋል። እግዚአብሔር ማንነቱ የተለካው ግን ተአምር በመስራቱ አይደለም። ብዙ ሰው በተአምር ይመስለዋል። ኖ እዛ ቦታ ላይ እንኳን የምናየው የእግዚአብሔር ማንነት የተለካው በምንድነው ከተባለ እስትንፋስን በእጁ በመያዙ ነው። ሌሎች አማልክት እስትንፋስን አይሰጡምም መውሰድም አይችሉም። አማልክት የሉም። ኃይለኛ ከሱ በላይ የለም። ምን ዘምርለት እውነተኛ ኃይለኛ ስለሆነ ነው። የምንገዛለት እውነተኛ አምላክ ስለሆነ ነው። ለዚህ ነው ሌሎቹ ፉርሽ ናቸው። ለጊዜው ነው አማልክት መስለው የቆሙት። ምክንያቱም አምላክ በዘመናት ሁሉ ይሰራል። እሱን የማድረግ ኳሊቲ ያለው የኛ አምላክ ብቻ ነው። ታውቃላችሁ። ሌሎቹ ሞተው ቀርተዋል። የኛ አምላክ ግን እየሞተ ያድናል። ታስታውሳላችሁ መስቀል ላይ የተሰቀለ ጊዜ እኔ በጣም ደስ የሚለኝና በጣም ከምኮራባቸው የኢየሱስ ክርስቶስ ታሪኮች አንዱ
ስለዚህ ላችኋል ሁለት ወንበዴዎች መሃል ሰቀሉት ይላል። እና አንደኛው ኢየሱስ ክርስቶስን ቻሌንጅ ሊያደርገው ሞከረ። አንተ ሰውዬ አይደለህ እንዴ ተአምር ትሰራለህ የተባለው? እስቲ አንተም ዝለል እኛንም አዘልለን አለው። ያንዳንዱ ሰው ዱርዬነት መስቀልም ላይ አይለቅም። ይሄኛው እንደሱ ነው። መስቀል ላይ ሆኖ ሰው ይፎግራል። እና ሌላኛው ጓደኛው ለሱ መለሰለት በአንዱ ሳይድ ያለው፣ አረ አንተ እንደው አሁን እንኳን ይልቀቅህ፣ እኔና አንተ በጥፋታችን ነው። አንተም ታውቃለህ፣ እኔም አውቃለሁ፣ ህዝቡም ያውቃል። ይሄ ሰውዬ አምላክ ይሁን አምላክ አይሁን ያለ ጥፋቱ ነው፣ በግፍ ነው የተገደለው አለና የአንዳንዱ ማምለጫ ደግሞ የሚገርም ነው። ወደ ኢየሱስ ዞር ብሎ በመንግስት ስትመጣ አስበኛል። እኔ እሱ ጥያቄ አለ የሚገርመኝ፣ የኢየሱስ መልስ ነው። ለዛኛው አልመለሰለ። ማነህ አንተ? እኔ ነኝ አምላክ ያልሆንኩ አላለው። ይሄኛውን ግን በመንግስቴ እስክመጣ አጠብቃለሁ፣ በኋላ ገነት እንገናኝ። መስቀል ላይ ሆኖ ቀጠሮ መስጠት ካልቻለ አምላክ አይሆንም እሱ። ለዚህ ኳሊፋይ የሚያደርገው የኛ አምላክ ብቻ ነው። እሱ ብቻ አይደለም፣ ብቸኛ በምድር ከተነሱት አማልክት ሰው ሁሉ ያየው ወደ ሰማይ የወጣ ብቸኛ መውጣቱ ብቻ አይደለም እመጣለሁ ያለ። ምክንያቱም እስከሚመለስ ድረስ ሕያው ሆኖ እንደሚኖር የሚያውቅ አምላክ እሱ ብቸኛ ኢየሱስ ነው። መሐመድ አይመጣም፣ ቡድሃ አይመጣም፣ ሽንቶ አይመጣም፣ ማንም አይመጣም። የኛ ጌታ ኢየሱስ ግን አይን ሁሉ ያየው በክብር ይመጣል። መጽሐፍ ሲናገር የነገስታት ሁሉ ንጉስ፣ የጌታዎች ሁሉ ጌታ የሚል በጭኖቹ ላይ ተጽፎ ይላል። በአምባ ላይ ፈረስ ተቀምጦ አይን ሁሉ ያዩት የወጉትም ያዩት ይመጣል። እና በዚህ አምላክ የሚያምን ጻድቅ የተባለው እሱ ነው። ጻድቅ ግን በእምነቱ በሕይወት ይኖራል። እግዚአብሔር መለሰለት ለዕንባቆም፣ መብቱ ያንተ ነው። ከፈለክ እየተከራከርክ መቆየት ትችላለህ፣ ከፈለክ አምነህ መኖር ትችላለህ። እና ዕንባቆም በጣም ደስ የሚለው ግልጽ ሰው ነው ብያቸዋለሁ። ሌላው ማንነቱ ድርቅ አይልም፣ ሲሸነፍ ይሸነፋል። እሱም አንዱ በሽታችን ነው። የኛ ባይዘወይ እኮ ታውቃላችሁ እንደ ህዝብ ዲቨሎፕ የምናደርገው ካራክተር አለ እና አንዱ ባህሪያችን እሱ ይመስለኛል። ክችች የሚችለን እኮ የለም እና ፈቃደኞችም አይደለንም ለመለወጥም። ንዴተኛ ሰው አግኝተህ ስትነግረው እኔ እታገሳለሁ መጨረሻ ካናደዱኝ ግን አልመለስም። እሱን ስለማውቅ እኮ ነው የምመክርህ፣ ተመለስ። አንዳንዱ ሰው እኔ የግንባር እንትን ነኝ፣ ወንድም ግንባሩ ተመለስ። እዚህ ውስጥ ካለው ወንድም ግንባሩ ሰው ዕንባቆም ደሱ አለ አልካለዋ በቃ ይቀራላ ክርክሩ ሲጀምር ነብዩ ዕንባቆም ያየው ሸክም ይህ ነው ብሎ ነው የሚጀምረው። ሲጨርስስ ምዕራፍ 3 የነብዩ የዕንባቆም ጸሎት በመዝሙር ድርቅ አልልም እና በቃ ምን ሆንክ? አቤቱ ዝናን ሰምቼ ፈር ቅድም እኮ ምንድነው ያለው? አታታይም እንዴ ምናምን ብሏል እኮ ተወራጭቷል። አሁንስ በቃ ፈራሁ። በእግዚአብሔር ፊት እንደሱ አይነት ልብ እግዚአብሔር ይስጥ። ይሄ በጣም ልህኛ ያልሆነ እና ዕንባቆም እንደሱ አለ። አቤቱ ዝናህን ሰምቼ ፈራሁ፣ በአመታት መካከል ስራህን ፈጽም፣ በአመታት መካከል ትታወቃለህና እኔን ግን አለ ልክ እንደዛ እንደተሰቀለው ሰውዬ በመዓት ጊዜ ምህረትን አስብ። በቃ መስሎኝ ነበር ተወራጭቻለሁ፣ አስበኝ። ክፉዎች ተነስተዋል፣ ባቢሎንም ትመጣለች፣ ያጠፉናል፣ አንተ ግን አስበኝ። ከባቢሎን ሊያድነኝ የሚችል አንተ ብቻ ነህ።
ባይዘው በጣም አስጨናቂ ከሆኑ ቀናት መታደግ የሚችል የኛ አምላክ ብቻ ነው። ማንም ይበርታ፣ ማንም ትልቅ ይሁን፣ ማንም ኃይለኛ ይሁን፣ የኛ ጌታ ከኃይለኞች ሁሉ በላይ ኃይለኛ ነው እና እግዚአብሔር የጠበቀው ሰው አይነካም። እና ዕንባቆም እንደሱ አለ። አስበኝ በቃ ትቼዋለሁ፣ ይሄ የተወራጨሁትን ትቼዋለሁ እና ምን ትፈልጋለህ? አስበኝ። እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል። ክብሩ ሰማያትን ከድኗል፣ ምስጋናው ምድርን ሞልቷል። እና በቃ እንደውም ከሱ መዝሙር ወስደን እኮ እኛ ሁሉ እንዘምራለን። ይሄ መዝሙር ከብዙ ምጥ ውስጥ የወጣ መዝሙር ነው። ምን እያለው ነው? እነሱ እየበረሩ ይመጣሉ ሲለው ትዝ ይላችኋል? ፈረሶቻቸው በአየር ላይ ይመጣሉ፣ ክፉዎች ናቸው፣ ልክ እንደ ነብር ፈጣኖች ናቸው ሲል አሁን ዕንባቆም ገባውና ኖ የኔ አምላክማ ከፋራን ተራራ ይመጣል። የኔ አምላክ ክብሩ ሰማያትን ከድኗል እና አንድ ነገር ነው የምለምን። ምን? በመዓት ቀን አስበኝ። ነገር ሲበላሽ አንተ በእስራኤል ላይ ብቻ ሳይሆን በባቢሎንም ላይ ንጉስ ነህ። ቁጥር 16 እንደሱ ነው የሚለው ምዕራፍ 3 እኔ ሰምቻለሁ፣ ልቤም ደነገጠብኝ። ከድምፁ የተነሳ ከንፈሮቼ ተንቀጠቀጡ፣ መንቀጥቀጥ ወደ አጥንቶቼ ውስጥ ገባ፣ በስፍራዬ ሆኜ ተናወጥኩ። ለምን? በሚያስጨንቁን ሕዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ ጠብቃለሁ። አይኖ እነዚህ ሰዎች ከመጡ መከራ አለ እና ምንድነው የምታደርገው? ዝም ብዬ ጠብቃለሁ። አልደራጅምም፣ የፖለቲካን ፓርቲ አልመሰርትም። ባይዘው የመሰረታችሁ ካላችሁ መብታችሁ ነው። እኔ ስለናንተ አይደለም። እንደ ክርስቲያን ግን መፍትሄ ያለው የቱ ጋር እንደሆነ ገብቶኛል። እና ምንድነው የምታደርገው? ዝም ብዬ እጠብቃለሁ። ለጊዜው እግዚአብሔር ሊጠቀምባቸው ይችላል እነዚህን ሰዎች። ከዛስ ይመጣባቸዋል፣ በሚያስጨንቁን ላይ ይመጣል። እኔ ደግሞ ከመታገስ ውጪ ምንም አማራጭ የለኝም አለና የግሉን አቋም የግሉን ማኒፌስቶ ያስቀምጣል። ምክንያቱም ከለዳውያን ከመጡ ባቢሎናውያን ከመጡ ድራሻችንን ነው የሚያጠፉት፣ እሱን አውቃለሁ አለ እና በፊት እንደውም እሱ የተከራከረበት አንዱ ምክንያት እሱ ነው። ጻድቁ የሚዋጠው የጻድቁ ንብረት የሚወሰደው ነገር የሚበላሸውን እሱን እስከ መቼ ነው የምታየው እያለ እግዚአብሔርን ሲሞግት የነበረው ምድር ላይ በሚታየው ነገር ነው እና አሁን ግን እንደዚህ አረጋለሁ አለ። እነዚህ ከለዳውያን ከመጡ በኋላ በሚሆነው ነገር ብዙ ምንም እንኳ በለስም ባታፈራ በወይራም ሐረግ ፍሬ ባይገኝ በወይንም ሐረግ ፍሬ ባይገኝ የወይራ ስራ ቢጎድል እርሾችም መብልን ባይሰጡ በጎች ከበረቱ ቢጠፉ ላሞችም በጋጡ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። እንዴት እንደዚህ ሆንክ? ጌታ እግዚአብሔር ኃይሌ ነው። እግሮችን እንደዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል። ይሄ በጣም ሲሪየስ የሆነ የአቋም ለውጥ ነው። ምክንያቱም በፊት እግዚአብሔርን ሲል ነበር፣ ለምንድን ነው የምታሳየኝ? ባይዘው እሱን በሚልበት ጊዜ በረቱ ሙሉ ነው፣ እርሻው እያፈራ ነው ያለው፣ ኤቭሪቲንግ በቦታው ነው ያለው። አሁን ግን እነዛ ሰዎች ሲመጡ የሚያደርጉትን በርቀት ኢንቪዥን አረገ፣ በደንብ ተመለከተ፣ አየ። ሲመጡ ምንድን ነው የሚሆንብን አለ። እግዚአብሔር አሁን ካለው የተሻለ ይሆናል አይደለም ያለው፣ ይመጡና ያጠፏቸዋል ነው ያለው። ያጥፉታ። አሁን ቆሞ እንደሱ ነው፣ ያጥፉት። ለምን? የደስታዬ ምክንያት እነሱ አይደሉም። ባይዘዌይ ሰው ቀን የሚጨልምበት መቼ እንደሆነ ታውቃላችሁ? ደስታውን ሰብስቦ መሬት ላይ ሲያደርገው። የብዙ ክርስቲያኖች ችግር የሆነብን እሱ ነው። አለቅጥ ተጣብቀናል። ሙጫ መሬት። በጣም ብዙዎቻችን የተቸገርነው ለዚህ ነው። አንዳንዱን ጉዳይ ኢቭን ምክንያታዊ እንኳን እኮ አይደለንም። ብዙ ሰው ደም ብዛት ምናምን የሚይዘው ቁጭ ብሎ ህይወቱን ቢፈትሽ በማያስይዙ ምክንያቶች ነው። ሰላማዊ ሰው የሆነ ቦታ ተቀጥሮ የሚሰራ በገዛ እጁ 3-4 ቤት ይሰራና እንዲሁ ደሙ ሲንተከተክ ይኖራል። አሚን። እንደ ባለ አእምሮ እኮ መንቀሳቀሱን ይገባቸዋል። በጣም እንዳው እንትን እየሆንኩ አይደለም፣
ግን አንዳንዱ ጉዳይ really we need to sit down and think about it በቃ ቁጭ ብለን እና ዕንባቆም ራሱን ፈትሿል። ለምንድን ነው እንደዚህ የተንተከተኩት ሲል እንዴ በጎች አሉ፣ እርሻ አለ፣ ወይን አለ፣ ላሞች አሉ ከመጡ እሱን ያስባል። አሁን ላይ ቆመና እንትን ውሳኔ ወሰነ። ምን የሚል ይውሰዷቸው፣ እርሻውን ያጥፉት። መደሰት ከፈለኩ የመደሰቻዬን ምክንያት ነው መቀየር ያለብኝ እና ምክንያቱ ምንድነው? ጌታ እግዚአብሔር ኃይል። በዚህ ሁሉ መከራ ውስጥ ባይዘዌ ዕንባቆም አንድ ነገር ማየት ችሏል። ኢየሱስ ክርስቶስን አይቶታል። ለዚህ ነው የመድኃኒቴ አምላክ ያለው። ታውቃላችሁ ብሉይ ኪዳን በሙሉ ወደ ኢየሱስ ነው የሚጠቁመው እና ዕንባቆም ላይ የምናየው ይሄ ነው፣ የመድኃኒቴ አምላክ። በኋላ ላይ ማርያም ዘምራዋለች፣ ትዝ ይላችኋል። ከዕንባቆም ወስዳ ነው እኮ የዘመረችው። እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ አይቶታል። ከማን ነው? ከባቢሎን በበለጠ ክብር የሚመጣ የመድኃኒት አምላክ አለ። ከጠላቶቻቸው ይልቅ ብርቱ መጥቷል። በድንግዝግዝ አይቶታል። በኋላ ላይ የዕብራውያን ጸሐፊ ሲጽፍልን እንደዚህ ብሏል፣ እነሱ ከሩቅ አዩትና ተሳለሙት። ዛሬ እናንተ ያገኛችሁትን ሊያገኙ ይመኙ ነበር። እናንተ የተገለጠላችሁ ኢየሱስ እንዲገለጥላቸው እጃቸው ላይ ያለውን ሁሉ ይሰጡ ነበር። ምክንያቱም ከርቀት በድንግዝግዝ ነው ያዩት። እንኳን እነሱ ሙሴ በድንግዝግዝ ነው ያየው። ሐዋርያ ጳውሎስን ጽፏል። እና ዕንባቆም ያን ቀን ተገለጠለት። የሆነ አለ፣ የሚመጣ ክብርማ አለ፣ ገብቶታል። የሚመጣ መድኃኒትማ አለ። እና ስለዚህ እንደዚህ አለ፣ እሱን ካየሁ አርፋለሁ፣ በሱ ደስ ይለኛል። ኢየሱስ ክርስቶስ ሲታይ ምድር ላይ የምናገኘው የትኛውም ክብር ባዶ ይሆናል። ደግሞ ይሁን። ታውቃላችሁ ምድር በጣም ውሱን ነች። ቁጭ ብለን ካሰብን እዚህ ምድር ላይ የምናገኘው የትኛውም ትልቅ የተባለ ነገር ምንም ነው። ለማመን አንፈልግ ይሆናል፣ ወይም ደግሞ በዚህ ያለ መልኩ ለማየት አልተዘጋጀን ይሆናል። ግን እንደ ክርስቲያን መዘጋጀት አለብን። ምድር ላይ ገንዘብ ብንሰበስብ እጅ የደረሰበትን ሁሉ መግዛት የሚያስችል ጉልበት ቢኖረን ጥያቄ መጠየቅ አለብን። ከዛስ? እሺ ሰበሰብክ፣ ከዛስ? ሰው የሚያውቀውን ሁሉ አወቅን፣ ተማርን፣ ምሁራን ተባልን። እሺ ከዛስ? እኔ ገንዘብ ነው ብዙ የለኝም፣ የሚበቃኝ አለኝ። በጣም እንዳታዝኑልኝ፣ ማመልከቻ ማስገባት አይደለም። ትምህርት ተምር ያለው ታውቃላችሁ። ለዚህ ነው ዶክተር የተባልኩት። እና የሆነ እንትንም ነበረኝ። ይገርምሃል፣ እንትን በቃ የሆነ ዶክተር ሰው ምናምን ብዬ የእውነቴን ነው። እና ደግሞም እግዚአብሔር ረድቶኝ በልጅነቴ ነው ያስኩት። የሚገርማችሁ ነገር የተመረኩ ቀን የህይወቴን ፐርስፔክቲቭ ያስቀየረኝ ጉዳይ ሆነ። እኔ የተማርኩበት ዩኒቨርሲቲ ማለት ወኪን የግራጁዌሽን ለብሳችሁ ወኪን ማድረግ ካልፈለጋችሁ ዲፌንድ ያደረጋችሁ ቀን ዲዘርቴሽናችሁን ፕሮክሌም ያደርጋል። ፕሮክላሜሽን ነው የሚሉት። እና ዲፌንድ አደረኩኝ። ከዛ ውጣ አሉኝ፣ ወጣሁ። ትንሽ ቆይተው ፈታኞቼ ምናምን ተነጋግረው ተመልሰ ግባ አሉኝ። ሰው ሁሉ እንዲቁጭ ብሏል፣ እንደዚህ ብዙም ባይሆን። ከዛ ስለኔ ብዙ ነገር ያወራሉ። ውጤቱን መናገር ትቶ የገለታ ኢትዮጵያ የምትባል ሀገር ነው የሚኖረው፣ እዛ እንትን ነበር፣ አስተማሪ ነበር፣ እዚህ ወጥቶ እዚህ ገብቶ እንትን ይወዳል፣ የምወደውን የምጠላውን ሁሉ። አረ ውጤቱን ተናገር፣ እኔ የምወደውን ትተህ። እና መጨረሻ ላይ ድንገት ኮንግራቹሌሽንስ ዶክተር ዴንጋ አለኝ። ምን ይጠበስ? በጣም ብዙ አመት ፈልጌዋለሁ ኦነስትሊ። ለምን እንደዛ ፊል እንዳረኩም አላቅም። እምልህ ሁሉም ልክ አለው። እዚህ ምድር ላይ የምናገኘው ሁሉም የውሸት ነው። ካላመናችሁ ሰው ሲሞት ይሁን።
እኔኮ እንደ አጋጣሚ ሆኖ በታሪክ አጋጣሚ የቀድሞ ፕሬዝዳንታችን ፕሬዝዳንት ነጋሶ የሞቱ ጊዜ እዚህ ጋር ቆሜ የቀብሩን ስነ ስርዓት ያስፈጸምኩት እኔ ነኝ ከመንግስት ሳይድ ቆሜ። የሚገርመው ድሮኮ እሳቸው ሲያልፉ በመኪና ሲያልፉ በእግር እየሄድን አይደመንበር ፖሊስ መጥቶ ዙር ይላል እንደዚህ። ያኔም መኪና አልነበረኝም። አሁን ደግሞ አለቆች ሲያልፉ ባለስልጣናት ሲያልፉ መኪና ታውቃለህ በተገኘው ሰርጥ ነው የሚያስገቧቸው። መኪናዬ ከስር ይመታዋል ይምታዋል። እንደሱ የነበሩትን ሰውዬ አስከሬናቸው ሲመጣ ሰውን አሁን አስከሬን እየገባ ስለሆነ ቁሙ አልኳቸው። የፕሬዝዳንት ዶክተር ነጋሶ ጊዳዳ አስከሬን ዶክተር ነጋሶ አላልኳቸውም ቢኮዝ ዶክተር ነጋሶ ሞቷል። እናስ አስከሬን ሆኗል። ዶክተርም አይደለም ፕሬዝዳንትም አይደለም። እናስ እዚህ ያለህ እያንዳንድ ትሞታል። አቃለው ማንፈልገው ዜና ነው ግን ሌትስ ፌስ ኢት ያኛው ጌታ ግን አስከሬን አይልህም። ስትመጣ ከሞት ወዲያ ይጠብቅህና ያናግርሃል። በመድኃኒቴ አምላክ ሐሴት አደርጋለሁ የተባለለት በስምህ ጠርቶ የሚያናግርህ ጌታ እሱ ብቻ ነው። እሱ ብቻ ነው። እሱ የገባን ቀን የምድር ደስታዋም ሐዘኗም ከንቱ ይሆናል። ምክንያቱም ከሱ በሚበልጥ ፍቅር ተይዘናል። ከሱ በሚበልጥ ደስታ ልባችን ተገዝቷል። ና እንደሱ ነው ያለው ዕንባቆም። ይሂዳ እርሻን ሲያጠፉ ያጥፉታ፣ ላሞቹን ቢወስዱ ይውሰዷቸዋ፣ ወይኑን ይበሉት፣ ገንዘብህን ይውሰዱት፣ አንድ ሊወስዱት የማይችሉ ምን አለ? የመድኃኒቴ አምላክ የመድኃኒቴ አምላክ አለ። የመድኃኒቴ አምላክ ገና ይጠብቀኛል፣ በከፍታዎች ላይ ያስኬደኛል። እና እግዚአብሔር ምን አለ? በእንደዚህ አይነት አስቸጋሪ ጊዜያት እግዚአብሔር እየጎተጎተን ነው። የበለጠ አይናችን እሱ ላይ እንድንተክል የሚያስጨንቁንም ላይ አይደለም፣ ጭንቀታችንም ላይ አይደለም፣ ማግኘታችንም ላይ አይደለም፣ ማጣታችንም ላይ አይደለም። ፊቱ የማይለዋወጠው እዛ ጌታ ላይ አይኖቻችንን እሱ ላይ ካረግን ሌላው ሁሉ ምንም ነው። ጌታ ኢየሱስ ተለዋዋጭ በሆነ ዓለም ውስጥ የማይለዋወጥ መልህቅ ነው። የማይለዋወጥ ነው። ነህምያ ማን ነው? ዕንባቆም ያለው እሱ ነው። ነገሮች አይቀየሩም እግዚአብሔር አለው። ተው እሱን አለው። ይልቅ ጻፍና አስቀምጥ ማስታወሻ ሲለው እነሱ ካልተቀየሩ እኔ እቀየራለሁ። እና ዛሬ ጧት ጥሪ እሱ ነው። ሁኔታዎች ላይ ቀየሩ ይችላሉ። በጌታ ያመንን እኛ ግን እንቀየራለን። ምክንያቱም የመቀየር ጉልበት ያለው አምላክ ከኛ ጋር አለ። እንዲህ አይነት መልስ ከመንፈስ ቅዱስ ውጪ አይቻልም። ታውቃላችሁ፣ ጌታ ካረዳ አይሆንም። እንደ ሀገር ባለንበት ቀውስ ውስጥ ከድጡ ወደ ማጡ ወደሚባል ስንሄድ ማጥ የሌለው የመድኃኒታችን አምላክ ኢየሱስ እሱን ስናይ ሌላው ሁሉ ስፍራውን ይይዛል። ሁኔታዎች ላይ ቀየሩ ይችላሉ። ደግሞ አንድ ቀን ይሄ ጌታ በጽድቅ ይገለጣል። የናፍቆታችን ሁሉ መጨረሻ ምን ወደው ጌታ እኛ ብቻ እኮ ነን አፋችንን ሞልተን የሚመለስ ጌታ የምናመልክ። የቀሩት በሙሉ የሚመለስ ጌታ የላቸው። እኛ ግን የምንወደውን ጌታ እናየዋለን። እና እንደሱ ሲሆን ነው በመዓት ጊዜ ምህረትን አስብ ማለት የሚቻለው። እንጸልይ።